شوالي حراري عشان ساي شوالي عادي فاكي بي شوالي زيد مدابيا حراري مويزين يا مواتي ديري يا مواتي مويزين يا مواتي ديري يا مواتي شواليدن በተለያዩ መልኩ ነው የሚገልጸው አንድ ሸዋሊድ የሐረር ፍቅር ብዬ ነው የሚገልጸው የሐረሪ ተወላጆች ከሀገር ውስጥም ከሌላ ቦታም ተሰብስበው አንድ ላይ የሚሰበሰቡበት በክልሉ ውስጥ የሚኖሩ ሌሎች ብሔር ብሔረሰቦችም አንድ ላይ ተሰባስበው የሚያከብሩ ስለሆነ አንዱ የሐረሪ ፍቅር ብዬ ነው የሚገልጸው ሁለተኛው ሸዋሊድን የሐረሪ ማንነት መገለጫ ሴት ብዬ ነው የሚገልጸው አንዳንዴ መንዱዴ ይሉታል አይደንቲቲ መገለጫ ምክንያቱም የአንድ ህዝብ ማንነቱ መገለጫ ቤዚካሊ አራቱንም የፎክሎር አይነቶች ያዘ ነው ፎክሎር ስንል ትውፊቶችን ስነቃል ትውፊቶችን ቁሳዊ ትውፊቶችን ልማዳዊ ትውፊቶችንና ክንዋኔ ፎክሎር ፐርፎርማንስ አርትን አንድ ላይ አጣምሮ ያዘ ስለሆነ የአንድ ህዝብ ማንነት መገለጫ እሴት የምንላቸው እነዚህን ትውፊቶችን ያዘ ነው የሐረሪ ህዝብ መገለጫ ብለዋለሁ የወጣቸው የልጃገረዶች በዓል ይጥራሉ ምክንያቱም የልጃገረዶች በዓል ምልበት የሐረሪ ህዝብ የራሱ የሆነ የልጅ አስተዳደግ ባህልና ስርዓት አለው ለዚህ ለሸዋሊድ ባላይ ያስተዳደግ እሴቱ በተወሰነ ደረጃ ቤንድ እንደሚደረግበት ሊታጠፍበት የሚችለው ነው ይሄም ማለት ነው የሐረሪ ህዝብ በተለይ የሴቶች አስተዳደግ ላይ ጥብቅ ስርዓትን ይከተላል ሸዋሊድ ላይ እነዚህ ጥብቅ ስርዓቶች ይላላሉ ኦር ኮምፕሊትሊ ይነሳሉ ሴቶች በነጻነት ይንቀሳቀሳሉ ደምቀው ለብሰው አምሮው ስለሚወጡ መተጫጫ ባል ስለሆነ የሐረሪ ወጣቶች ባል ብዬም ልገልጸው ይችላል ከመመዝገቡም ለመመዝገብ በተደረገው ጥረትም ሰፊ በቅድ የተመራ ነው በፕላን የተመራ ነው የታቀደበት ይሰራ ነው ስለዚህ ከጥናቱ ጀምሮ ይሄንን ድምቀት ለረጅም ጊዜ እኛ ጎረምሳ በነበርንበት ጊዜ ባሉ በዚህ አይነት ድምቀት አይከበርም ነበር ዞሮ ዞግሬ ከጊዜ ወደ ጊዜ ባሉ እየተሻሻለ መጥቷል አሁን ቅርሱ ሸዋሊድ እዛ ለመመዝገብ ሂደት ውስጥ መግባቱና ባጭር ጊዜ ውስጥ መመዝገቡ ትልቅ ለውጥ ነው ያመጣው አንድ የክልሉ መልካም ገጽታ ከመገንባት አኳያ ትልቅ አስተዋጽኦ አድርጓል ክልሉ ያለበትን ሰላማዊ ሁኔታ አብሮነትን እሴቶች የመቻቻልን ያለበትን ልማታዊ ጉዞ አጠቃላይ እንቅስቃሴውን የሚያሳይ ገጽታውን ከመገንባት አኳያ እንትናምጣል ሁለተኛው በክልላዊ ጉዳዮችን ላይ የጋራ መግባባት እሴቶችን እየፈጠረ ነው ያለው የክልላችን ትልቁ እሴት የምንላቸው አብሮነታችን ተቻችሎ መኖሩን የጋራነትን ሰላማችን መጠበቅ የሚሉ እነዚህ እሴቶች ናቸው የከሌ ባል ነው በዚህ ጉዳይ ላይ አያገባኝም ተብሎ ማንም ራሱን ኤክስክሉድ የሚያደርግበት ነው ኢንክሉሲቭ ነው ባሉ ስለዚህ የክልላችን ትልቁ እሴቶች አብሮነታችን እሴቶች ላይ የጋራ መግባባት እየፈጠረ ነው ሁለተኛ በተለይ ከሐረሪ ብሔረሰብ አኳያ ስለሆነ የማንነት ማነቃቃት እነዚህ ማነቃቃት ትልቅ ትርጉም አላቸው የባለቤትነት ስሜት እየፈጠረ ነው ክልሉ የኔ ነው ባህሉ የኔ ነው የሚሰራው ስራ የኔ ነው የሚሉ እንድምታዎችን እየፈጠረ ነው ወጣቱ ላይ ከፍተኛ ንቅናቄ ፈጥሯል ማለት ይችላል ማንነቱን እንዲጠብቅ በባህላዊ ሴቶችን ጠብቆ በዛ ላይ ተሳትፎ ከማድረግ አኳያ ትልቅ አስተዋጽኦ ያደረገ ነው እነዚህ ማህበራዊ ሴቶች ናቸው አብሮነትን ከማቻቻል ነው ሌላው ትልቁ ቱሪዝም ኢንዱስትሪን ከማስፋፋት አኳያ ትልቅ አስተዋጽኦ አለው ይሄ ትላልቅ ፌስቲቫሎች ነው ብራዚል ውስጥ የምናያቸው ሌላው ሜክሲኮ ውስጥ የሚታዩ እንትኖች እነዚህ ቱሪዝም ፍሰትን እያደገ ነው ከሌሎች ተጨባጭ ሁኔታ አኳያ ቅርሱ በክልላችን በዓለም ቅርስነት መመዝገቡ ከክልላችን ውስጥ ለቱሪዝም ሁኔታዎች ምቹ ሁኔታዎች መኖራቸው ምቹ ሁኔታ መኖር ሲባል ቱሪዝም ኢንፍራስትራክቸሩ ሳይሆን ከማህበረሰባዊ አወቃቀር አኳያ
ትልቅ እሴቶች መኖራቸው ቱሪዝም ኢንዱስትሪን ከማስፋፋት አኳያ ትልቅ አስተዋጽኦ አድርጓል። ቱሪዝም አገር ውስጥ ቱሪዝምም የውጭ ቱሪዝምም አንድ ላይ ያጣምራል። ሁሉም የሐሪተ ባህር ከተማና አካባቢ የሚኖሩ ሰው ወደዚህ ለበዓሉን ለማክበር ወደዚህ ይመጣል። ከዲያስፖራም ሳይሆን ወደዚህ ስለሚመጣበት ሁኔታዎች ስላሉ እነዚህ ቱሪዝም ኢንዱስትሪን ከማሳደጉ አኳያ የላቀ ሚና እየተጫወተ ነው። ሸዋሊድ አሁን ትልቁ መልካም ገጽታ የገነባውና ትልቁ ያመጣው እሴት ከዚህ በፊት የሐሪ ተወላጆችና በአካባቢ የሚኖሩ በአብዛኛው ይሳተፉበት ነበር። በአሁኑ ጊዜ ይሄ ቀርቷል። ቱሪዝም የሐሪ ሸዋሊድን በሸዋሊድ ላይ ለመሳተፍ የሐሪ ተወላጅ ውጪ ላይ የሆኑ ሌሎችም ህዝቦች በስፋት አቅደው ለዛውም የሚመጡበት ሁኔታዎች ተፈጥሯል። እነዚህ እሴቶቻችን አብሮነትን እያዳበረ ነው፣ መቻቻልን እያዳበረ ነው፣ እርስ በርስ መግባባትን እየፈጠረልን ነው። ቱሪዝም ገበያው መነቃቃትንም እየፈጠረልን ነው። አሁን ባህላዊ አልባሳቶቹ ላይ፣ ግዢዎች ላይ፣ ሆቴሎች ላይ እነዚህ ሁሉ ስናያቸው ትልቅ አስተዋጽኦ እያደረገ ነው። የጋራ ባህሉን በዓል መሆኑን እያሳየ ነው። የጋራ እሴት መሆኑን እያሳየ ነውና አይ ቲንክ ትልቅ ለውጥ እያመጣ ነው የሚል እምነት ነው ያለኝ። ትልቅ ሀብት ነው። ይህንን ሸዋሊድን በማልማት በዩኔስኮ በዓለም በማይዳሰሱ ቅርሶች ውስጥ ለመመዝገብ ተችሏል። በቀጣይ ይህንን ቅርስ የህዝቡ ነው ባለቤትነት መሸከም ያለበት። መንግስትም እንደ መንግስት ስራውን መስራት አለበት። ማህበረሰቡ ግን በተለይም ወጣቱ ይህንን እሴት በባለቤትነት ተረክቦ ለቀጣይ ትውልድ ማስተላለፍ ባህላዊ እሴቶችን እንደጠበቁ ወደ ቀጣይ ትውልድ ማሸጋገር ይጠበቅበታል የሚል እምነት ነው ያለኝ። Moizinha mwati, gidiri ya mwati,